እንደነንትን አልኖርም እንደነገሌ ደራሴ ነው ምኖረው ልክ እንዳመሌ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው እንግዲህ አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እናንተ ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ እንደ ሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ። እኔ ደግሞ ሐሳቤን ከዚህ በቀጥታ ለእናንተ አደርሳችኋለሁ። ለታዳጊዎችም መልካም ልደት እንላቸዋለን። ለአብሳላት፣ ለኢቲኤል ፍሬው፣ ለዮስቲና ፍጹምና ለአቡሉ ዮሴፍ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ይሄኛውን ቻናል ደግሞ ወደ 30,000 ለማስገባት እቅዳለኝ። ስለዚህ ይሄን ደግሞ ከናንተ ጋር ነው ማሳካው። ስለምታረጉት ነገር ሁሉ እጅግ አድርጌ ከወዲሁ አመሰግናችኋለሁ። እኔ ሄድሴቴን እስካደርግ ደግሞ እናንተ ደግሞ ሁላችሁም ቪዲዮ ላይክ ታረጉና ከዛ ያው ህይወት ይቀጥላል። አሁን ቆርጠው መጫወቻ ነው የሚያደርጉኝ። ግን ዝም ብሎ ሰክቶ የሚወጣ እኮ ነው ያለው። ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። እሷ ግን አልተደሰተችም። ለሴክስ ምን አይነት እንትን ነው የሚኖራት? ቾር ነው የሚሆንባት ወይም ደግሞ ስራ ነው ለሷ። አሁን እንደ ዕቃ ማጠብ ነው በቃ። ምን ነው ቢያንስ ቃላቱን እንኳን ትንሽ ረገብ አድርገሽው ረገብ ያለዘን የራያን መረ አረባካችሁ ወይ ጸሎት ወይ ደግሞ ጸበሉ ተሏት። ምንድነው እዚህ ፌሚኒዝም ቁልኒዝም እያላችሁ ነገሩ የምታንበረከኩት? ሴት ልጅ መነካት የለባትም መገላመጥም የለብህም። እንቁላል መንከባከብ ነው ያለብህ። አንቺ ዛሬ ስለመሰካት ካወራሽ ነገ ሌላ ነገር ታመጫለሽ። እንደ ቀልድ እቃ ማጠባልሽ ይሄንን ነገር እንዴ! ሰው ስንት አምጪ ግብ ውስጥ በሚገባበት ዘመን ከእምብርት በታች የሆነ ፖድካስት ብታቆሙ ነው ጥሩ የሚሻለው። ከዚህ በላይ ነው። አንቺ ሴትነትንም ወይም ወንድነትንም መማር ከፈለጋችሁ የድሮ እናቶቻችን እግር ስር ሄዳችሁ ቁጭ ብላችሁ እንዴት እንደሆነ መማራችሁን እንዳዘነጉ። በቃ የሴት ልጅ መብት የሚያስከብሩት ፌሚኒስቶች ብቻ ናቸው ብለው ነው እነሱ የሚያምኑት። በቃ እና በየአገራችን ውስጥ በየባህሉ ምን አይነት የሴት ልጆች መብት እንደነበረ ስታስረዳት ነበር አብራት ዴቪድ ስታረግ የነበረችው። ውዛ ውስጥ ግን ያለው ብዙ ኮተትና ግሳንግስ አለ። መተናል ከህንድ ነው የመጣ ነው። እስካሁን አሪፍ ነው ልበላው እችላለሁ። አለኞሻ በእጇ ቦካው ፈተፈተው በጠበጠው። አረ ወጥም አለው። ማን ነው ይሄንን የሚበላው? ወገን ይሄን በልታችሁ ጨብጣ ባላዘር ባምቡሌ ነው የሚይዛችሁ። ስድብ ነው ምግብ። እኔ በቃኝ። እኔ አንዳንዴ ሳይው ለኮንተንት ሁሉ ይመስለኛል እንዴት እንደዚህ ማለት ጭምልቅልቅልቅ ብሎ በጣም ነው የሚዘገነነው። ወንድሜ ተከተለው የፊልም ተከተለው ዘንድሮ ቢሆን ኖሮ ብዙ ፊልሞች ላይ እና ተከተለው ይላል። እሺ በፕላስ ጀምርልህ ማረ በፈለከው አርክ ሂድ ብቻ አንተ ተከተለኝ እንዳምን ትወል ይኸውልህ መነሻው ለመቶ ብር ይመቻል። ኧረ በእናትህ ስለ ብር አታስብ፣ ዝም ብለህ ተከተለው። እየሄደ ነው እኮ መኪናው። ይኸውልህ እየሄዳለሁ ግን ወደ ውስጥ ምናምን ፒስታ ኮብልስቶን ምናምን ካለው አልገባም። ችግር የለውም መኪናው እንዳይመልጠኝ ቀጥ ብለህ ሂድ በእናትህ በፈጠረ። ባይዞ ይሄ መጀመሪያ ስራ አይደለም። ለማሰማረኛ ሆነ ምን ይማጋባይ ተከተለው። የትኛውን ነው የምንከተለው? የለም ወይ ናስመለጥከኝ እናት አስቀር ያምራል እንደሚያምር እናውቃለን። ሂል ጫማ የለንም። ሞጌ ሂል ጫማ የለንም። 40 ቁጥር አሳያለሁ። ሬዲ ናችሁ? 40 ቁጥር ለማየት ቫንስ 14 ፕሮ ማክስ አለ። ለማየት ዝግጁ ናችሁ? 40 ቁጥር ለማየት ዝግጁ ናችሁ? ኦልድ ስኩል ላሳያችሁ ነው። ቫንስ 40 ፕሮ ማክስ አለን። ነጋዴ ቫንስ 40 ፕሮ ማክስ ይሄው አባቴ። አትሊስት ቫንስ ሸራውን እንኳን አምጥተህ ይሄ ነው ብትል ይሻል ነበር። ምንም አይገናኝ። እሺ የኢትዮጵያ ሕዝብ ፓስታ አበላል ላስተምረው። እሺ አይደለ ተቀልዳለህ? እንዴት ቀልዳለህ? እኔ እንደማውቀው እንግዲህ የፓስታ አመጣጥ ከጣሊያን ነው አይደለ? ግን አሁን ሼፉ የበላው አበላል የጣሊያኖች ሲበሉ አይቻልም። ሲጀመር ከፓስታ ጋር ማንኪያ አይቀርብም ጣሊያኖች ጋር። በሹካው በራሱ እንዴት አድርገው እንደሚጠቀልሉት ይገርማቸዋል። ለምን ማንኪያና እዛ ከኖራችሁ ትለምዱታላችሁ ራሱ። ቶ
ቶማስ የት ነው አምሽተ የመጣኸው? እሱ ብቻ ነው ፈልጎ እኮ ነው። ኳስ እያየን ነበር ከጓደኞቼ ጋር። ኧረ እባክህ እንዴ! ዩኒ እሺ ጋይስ ምን ነው የሚያጨቃጭቃችሁ? ዩኒ ነገር ትላንትና ኳስ እያየን አይደል የመሸነው ካንተ ጋር ሲኒማ ነኝ ብለኛል ነበር። ከዛ ሽቃሽ ነው እራስቸው ጂም አምሽተን ነው ጂም እየሰራን ነበር። ንገራት ጂም አንተ በጣም ባልጋል። እኔ እንደዚህ ወፍሬ ሳትነግረኝ ብቻ ጂም ገባ። አንተ ባልግ ጓደኛዬ መስለኝ ነበር። አንተ አሁን ተራገጠልህ ይሄ ባሪያ ነው ጂም አይደለም ዩኒ አይደለም። እሷ ከሴት ጋር የጠረጠረች ነው። እኔ ደግሞ ሴት አላቅም አይደለም። ሴት የሚያውቃል እንዴ? ረስታችሁ እንዳል ሴቶች ሁሉ ቅድስት፣ ሜላት፣ አፎሚያ፣ ሩቲ፣ ጽናት፣ ሄቨን በትንሹ እነዚህ ናቸው። ግን ያው ሁሉም ፍሬንድ ዞን አብተውታል። ያው ለዛ ብቻ ነው እንጂ ከነዚህ ጋር ሞክሯል ነው የምትለኝ? በሚገባ ነው የሞከረው። እንዴ አሞና አይደል በታ ነገር አለች እሷን ታደርግ አለኛው ሻለ ቅድሙ ልጅ ምን እየሆነ ነው? ይብላኝል አሁን የጀበና ቡና መንገድ ላይ የምትጠጣው ሰው በዚህ ሲኒ ነው የምትጠጣው። ኡፍ ምን ፈለክ? ወተት ፈልጌ ነው። የምን ወተት አንተ? ያንቺ ወተት ከዚህ ውስጥ ወተት ቅጂልኝ። አንተ ምን አለበት ብታቀምሽኝ ወተት? የኔ ወተት ለልጄ ብቻ ነው። እሺ ልጅሽ ብቻ ነው የሚጠጣው? አንቺ ግን ማለት ነው በጣም ብዙ ወተት ጠጥተሽ ነው እንዴ እንደዚህ ወተት ከውስጥሽ የሚወጣው? ልጆች ያደርቃል። እኔም እኮ ግን ማለት ነው በጣም ብዙ ወተት እኮ ጠጥቻለሁ። ልሞክረው እንዴ? ቀይ የለም በደንብ ሞክረው፣ አንድ ቀን ይወጣልሃል። እሺ እሺ። ስኳርም አለው እንዴ? እንጃል ትንሽ ቅጂልኝ። አናተን ሳልልኝ ከዚህ አዛጋት ተይው እሺ። እንደውም አንቺ ስትተኝ ማለት ነው ራሴ መጥቼ አንቺ ሳተኝ እቀዳለሁ። እሺ ና እንደውም ልቅዳልህ ና። ኧረ ልትመጪ አሳዘንከኝ፣ አሳዛኝ። ና ልቅዳልህ ነው። እሺ እሺ 17.85 ቢሊዮን ብር ምርጫ ቦርድ ለሚቀጥለው አመት ለማደርገው ምርጫ በጀት ይያዝልኝ ብሎ ጠይቆ ነበር። ሰምታችሁኛል? በቅጡ 17.85 ቢሊዮን ብር ይሄ በዛብሃል ተብሎ 10.64 ቢሊዮን ብር ለፓርቲዎች የምታከፋፍለው እና 231 ሚሊዮን ብር አካባቢ ደግሞ ለአስተዳደራዊ ወጪዎች የምታወጣው ይሁንልህ ተብሎ እንግዲህ 10.85 ቢሊዮን ብር በጀት ተይዞለታል ለሚቀጥለው አመት። እንግዲህ እነዚህ ፓርቲዎች ብናያቸው እኮ አስቂኝ አንዱ ግንባር ነው፣ አንዱ ነፃ አውጪ ነው፣ አንዱ ፌዴራላዊ ዲሞክራሲያዊ ነው፣ አንዱ ፌዴራሊስት ነው። አረ የማሜም ጩሉሌም የሚባል ነበር። አንዱ ክልል ላይ ራሱ እርስ በርሳቸው በስም እንኳን የማይግባቡ ፓርቲዎች ነበሩ ያሉትና ለነዚህ ሊከፋፈል ነው ተብሏል። እንግዲህ መጥራት ያለብኝ አይመስለኝም አገር ናቸውና ሲጀምር የኢትዮጵያ ፓርቲዎች የተቋቋሙበት ዋና ዓላማ በጣም ጥቂቶቹ ካልሆኑ በስተቀር ሁሉም እንጂ የምን እንትን ማለት ነው። በ5 አመት አንዴ የምትበጀት በጀት አለች። እሷን የተራረፈችዋን ጥርግርግ አድርጎ ለመከፋፈል ነው እንጂ ለቆሙለት ብሔር ችግር ፈቺ ሐሳብ አምጥቶ ለመከራከርና ያንን ፕራክቲካሊ መሬት ላይ ለማውረድ የተቋቋሙ አይደሉም። በእርግጠኛነት ነው የማወራው። ሁሉም የተቋቋሙት 5 አመት የምትበጀት በጀት አለች። እሷን ላፍ አድርጎ እንትን ማለት ነው። ከዛም በኋላ ምርጫ ይሸነፋሉ። የሚያሸንፈው ያሸንፋል፣ ያው ይታወቃል። እነሱ ምርጫውን አልተቀበልንም ይላሉ። አለቀ።
አካውንቷ ያለችዋን ማን እንደሚወስዳት አይታወቅም። አንኦዲተብል ስለሆነ ማለት ነው እንጂ መንግስት ይሄንን ምርጫ ከማድረግ 2%ን ሌብነትን ለመከላከል ቢያውለው የኢትዮጵያ ችግር 80% ይፈታል ባይነኝ። የኢትዮጵያ ችግር ትልቁ ችግር ሌብነት ነው። ሌላ ምንም ነፃ የሚያወጣ ነፃ አውጪም የለም። ፌደራሊስት ነኝ የሚለው ነፃ አውጪ ግንባር ነኝ የሚለው ዲሞክራሲያዊ ነኝ የሚለው ገንዘብ ለራሱ ጥቅም ሲል ነው እንጂ ለኢትዮጵያ ሕዝብ ጥቅም ሲል አይደለም። በዚህ አጋጣሚ ግን የተሻለ ፕሮግራም አለኝ ነገር ግን የሚዲያ ጊዜ ላገኝ አልቻልኩም የምትሉ ፓርቲዎች ካላችሁ ይሄንን የኔን እንትን ላከራያችሁ ወይም በነፃ ልሰጣችሁ በዚህ አጋጣሚ ቃል ገባላችኋለሁ። ለህዝብ የሚጠቅም ፕሮግራም አለኝ የምትሉ ፓርቲዎች አይ በዚህ ዘመን ድሮ ነበርኩ ቲቪ 1 ነበር አላረለ ብዙ ድል አልነበረም። አሁን ዩቲዩብ አለ ማአት ፕላትፎርሞች አሉ። በዛ ላይ አጀንዳቸውን አላማቸውን ሐሳባቸውን ማቅረብ ይችላሉ። አሪፍ ሐሳብ ካላችሁ ውጤቱ ምን ይሆናል ምናየው ነው። ይድፋህ ምን ማለት ነው? ይድፋ ይማር እንኳን አትልም እንዴ? ምን አይነት አጠፍቶ ያያህ ገና አንተ ይማርህ ብዬ ወረት ሬሳ ሳጥን ሻጭ ይማርህ እንዲል ትጠብቃለህ? ትምህርት ቤቱ የግቢው አጥር ላይ ስዕል ሳለ ትልቅ ስዕል ሳለና የቀጨኔ ስዕል ሳለና ከስር በእንግሊዘኛ ራት ብሎት ከወላጆችና ሰዎች አራባካችሁና ሰዎች ትምህርት ቤት እኮ ይሄ ጅራፍ ነው የሚባለው ቀጨኔ ራት አይጥ ነው አሏቸው። በቃ ግዴል እናስተካክላለን አሉና የቀጨኔዋን ምስል አጥፍተው አይጥ ሳሉ። አረ አረ አንዳንዴ እርማቱ ያሳቅቃል። ግድ የለም እንደተሳሳተው ቢቀመጥ ይሻላል። እኮ እንጀራው አፍለኛ ነው ሲባል ምጣድ ሰብሮ ከመቀየር እኮ አይተናነስም። ዜሮና አንድ ነው ምናምን የሚሉ ሰዎች እኮ እንቁላሏን እንዲህ እየጠበቁ ስትጥል እያነሱ እየጠበሱ እየበሉ እየጠገቡ በኋላ ላይ አይ እቺ ዶሮ እንቁላል ትጥላለች እንጂ ጫጩት አትፈለፍልም ብለው ቢላቸውን አንስተው ለማረድ ይመስል አይ ዜሮና አንድ ሲደመር አንድ እኩል ይሆናል 3 እንዴት ጡንቻ ሲደመር ስልጣን እኩል ይሆናል እብሪት አምባገነንነትና ምንጩ ያልታወቀ ሀብት። አንድ ሲደመራን እኩል ይሆናል አንድ እንዴት ሌባ ሲደመር ሌባ እኩል ይሆናል ሁሉ ጊዜ አንድና አንድ ዝርፊያ። ይህንን በቲዮሪ ካየነው በተግባር ደግሞ አሳያለሁ። አንድ የምሽት ክበብ ውስጥ ነው አሉ። ዘፋኙ በባንድ ታጅቦ እንደዚህ ይዘፍናል እና ዘፈኑ ምንድነው? አቅምን አውቆ መኖር ታላቅ ችሎታ ነው ዘፈኑ። ግራና ቀኝ ሆነው ሁለት ሰዎች አቅም ይለካኩላል። እዚያ አንደኛው ተነሳለና ለዘፋኙ ወጥቶ እስር ብር በተነላ እስር ብር አርከፈከፈው። ሄዶ ቁጭ ሲል ሁለተኛው መጣ። ሁለተኛው ዘፋኙ ጋር ሄደና ከደረት ኪስ ውስጥ አፈር ዝግና አድርጎ ዘፋኙ ላይ ነሰነሰበት። ዘፋኙ ሰውዬ ምን ሆነሃል? ምን ማድረግ ነው አለው። ዘፋኙ
ሰውዬውስ ከተማዋ መውጫ ላይ 500 ካሬ ሜትር ሰጥቻለሁ። አንተ በልዘመን መንገድ ላይ ይሻላል እንዴ? ታዲያ ታመሜ መንገድ አይደለም እዚህ ኩላሊቴ የምታመም 10 ብር የማይሰሶይ ሐሳብ ይሰጣል። ጨባ ወጥሮ ይው ታፕ እንደውም ኩላሊትን ትወስድ ያቺ ልጅ ባሳተ መንገድ ላይ ቆም ባለሱቅ አቤት ዳቦ አለ አለ። ለማሽተት ነው ለበላት ለማሽተት ኑሮ ውድነቱ በዚህ ከቀጠለ ነው። 3000 ብር ይሁን እስቲ አምጣ። ለበሽታ ነው የሚጠግበው አባቴ። በቃ ተመሰጣ አንተ ልትገባ አልጠገብኩም። አይ 2000 ትጨምራለህ። እንካ እባክህ ቱኒ ምን ይዘምልኝ እንካ። አይ በዚህ አያዝ የሚቀርልን አይመስለኝም። በ4 ኪሎና አካባቢዋ የምትኖሩ ነዋሪዎች በሙሉ የኬንያው ፕሬዝዳንት ነገ በ4 ኪሎ ቤተ መንግስት ገላቸውን ስለሚታጠቡ ውሃ እንደማይኖር አውቃችሁ የዝናብ ውሃ ጠብቁ የሚል ማስታወቂያ እንደማንሰማ ጠብቂ። እንሰማለን። ታዲያ ይሄ ምንን ያመለክታል? ይሄማ የሚያመለክተው የኬንያው ጠቅላይ ሚኒስትር ተዋልካ አፈር መሰራታቸውን ነው። ዋና ፍሳሽ እግዚአብሔር የለ። አንቺ እንከፍ ግንባራ ቡትቷ እንዳንቺ ነገር ቶሎ የማይዘልቃት ሚስት ከማገባ 2 የአሜሪካን ላባረባ ኖሮ እንዲህ ስነፍር እርጓቸው ይታደገኝ ነበር። ልጄ ጸሎት አንድ ስቴፕ ጨመረ። እንዴት? ለእናቴ ሴት ልጅ ስጣኝ፣ ለኔ እህት ስጠኝ አይደለም፣ ለእናቴ ሴት ልጅ። ይሄ ግፊት ነው፣ ተገፍቶ ነው፣ ጸልይ ተብሎ ነው። ልጄን አውቀዋለሁ። ነገ ደግሞ ስለ ሀገር ይሉታል የላከው ሰው ማለት ነው። ስለ ምርጫ ስለሆነ ነገር ስለ ቶዬ ጸልይ ልጅ ስለ ሽርሽር ቦታ ወሰደኝ እያለ ፈጣሪን የሚጸልይ ልጅ አሁን ስለ ልጅ ተመስገን ነው። የማይችለውን ነገር ነው እያሸከሙት ያሉት የላኩት አካል የላከው አካል ምን ላይ አፈን እንዳከፍት ማለት ነው። አሮን ዘርባክ ይኸውልህ ያንተ የወር ገቢ የኔ የዓመት ገቢ ነው። እሺ ሰው አጣቅም። ያንተ የወር ገቢ የኔ የዓመት ገቢ ያንተ የዓመት ገቢ የኔ የወር ገቢ አንዴ ማለት ያለብኝ ወይ ናማ አኪ የት ሄደ? በእናታችሁ እኔ እኮ በዓመት የምታገኘውን በወር አገኛለሁ ብዬ ልጎረር ብዬ እኮ በየት በኩል ነው የሄድከው? በዛ ነው እናቴ አሁን ቡናማ ሱቅ ባይረገረጀ በዚህ ሲያልፍ አይተሽው አላየሽም? በዚህ ጋር ወይኔ ጉዴ! ጋይስ በእናታችሁ በዚህ የሆነ ገጣ ባዲ ሲያልፍ አይታችኋል? አላያችሁም? ሐኪም እንዴ አንቱ ቅሌታም ሽማግሌ የጠፍተህ ነው እስከ ዛሬ የልቤን ሳልነግርህ ልሞት መስሎኝ ቆጭቶኝ ነበረ። ምን አባቶት ሊሉ ነው? ያንተ የወር ገቢ የኔ የዓመት ገቢ ነው። ያንተ የዓመት ገቢ የኔ ሐኪም የጅዳው ቀበጥ ነኝ አሽጫሹ ዱርዬ። እናንተ ቆይ ባይሆን በሳምንት አንድ ጊዜ እንኳን ምን አለ እነዛ በጎቹን ጥርሳቸውን ብትቦርሹላቸው ታርደው ሲመጡ ለኛ ለመዲያም ቅመሞች መከራ በግም ይጠብቁት። አሁን ልቀቅል ብላ በጥርጥርስ ብሩሽ አምጪና ቦርሻለች። በክሎሪክስ ልቦርሽላት ወይስ በማጁን? በጎቹን ስትጠብቁ ከሳምንት አንዴ ቢያንስ ጥርሳቸውን ቦርሹላቸው። ላ ሀውለላ ደሞ የማንን ጥርስ ነው የሚመስለው? አስተውራላ የማንን ጥርስ ይመስላል? አላህ ብለህ ጥርስ ተቦርቦሮ ተበላሽቶ እንደው አንድ 3 በተክላትን ማለት ይተማት ብቻ እነዚህን 3ቱን በተክላቸው መንጋጋ ላይ እንደ ቀልድ ተደርጎ ይባል ነበር እኮ ስራም ነው ሲባል የግመል ጥርስ መፋቅ ምናምን ይባል ነበር። ሃይ እንዴት ናችሁ? ዛሬ ለወላጆች ለጥንቃቄ መልእክትን የመጣሁት እኛ ወላጆች እንደ ወላጅ ልጆቻችንን ሴክሹዋል ኤዱኬሽንን ማስተማር እንደ ወንጀል እንደ ብልግና እናያለን። ግን እኛ ካላስተማርናቸው ከሌላ ቦታ ሄደው ይማራሉ። ምክንያቱም ማወቅ ያለባቸውን ነገር በእድሜያቸው ልክ በሚያጠናቸው ቋንቋ ማሳወቅ አለብን። ለምሳሌ ኤችአይቪ ኤድስ ተላለፊያ መንገዶቹ አንዱ ከእናት ወደ ልጅ ነው። ስለዚህ ከእናት ወደ ልጅ የተላለፈባት አንድ ልጅ ምንም አይነት ከሰው ጋር ኮንታክት ባይኖራት ድንግል ብትሆን ምን ብትሆን ቫይረሱ በደሟ ይገኛል ከእናት ከተላለፈ እና የሰማሁት ምንድነው
የሃይስኩል ተማሪ ናት አለባት በደማ ውስጥ ኤችአይቪ ለጓደኞቿ ምናምን መንገር አትችልም ምክንያቱም ማግለል መድሎ እኛም የውቀትም ችግር አለ ስለዚህ እሷ ደግሞ ቦይፍሬንድ አላት ሃይስኩል ተማሪ ቦይፍሬንዷ ደግሞ የሚያምር ቆንጅዬ ረጅም ምናምን ስለሆነ የ15 16 ዓመት ልጆች ናቸው ሌሎች ልጆችም ይፈልጉታል እሷ ትምህርት ቤት ያሉ ልጆችን ከጠበሰ ተሰማብኛለች ብሎ ሌላ ትምህርት ቤት ሄዶ ደግሞ እሱ ጠብሷል ሁለት ምናምን ገርል ፍሬንዶች አሉት ሌላ ትምህርት ቤት እንግዲህ ኢማጂን እኚህ ሰዎች ትራያንግል ሰሩ ማለት ነው ስለዚህ እንደዚህ አይነት ነገሮች እንዳሉ እና መከላከያ እንዴት መከላከል እንዳለባቸው ነው ወላጆች አርሊ ለልጆቻችሁ ብታስተምሩና ብትጠነቀቁ አሪፍ ነው ላለው ምክንያቱም በስንት አመታቸው እንደ ነገር ላይ ኢንጌጅ እንደሚያደርጉ ማውጣት አይታወቅም በጣም ትክክለኛ ሐሳብ አሪፍ ሐሳብ ነው በነገራችን ላይ ስለ ኤችአይቪ ምናምን እንደ ድሮ አይደለም አሁን በየሚዲያው ምናምን የግንዛቤ ነገር መስጠት ምናምን ቀርቷልና አሁን ሰዎች ይሄ ነገር እየታዘቡት መጡ መሰለኝ ኮንተንት አሁን እንደዚህ እየተሰራ ነው ኤችአይቪ ቀረ እንዴ ኤችአይቪ ስራ ቆሟል ኤችአይቪ ተዘጋ ነው ምንድነው አልገባኝም ካልተረዳን ከውጭ እርዳታ ካልመጣ አይዘንም ነው እንዴ እኔ ስለ ኤችአይቪ ከሰማው በጣም ረጅም ጊዜ ሆነኝ ባይዘው ድሮ እኮ በቃ በየሳምንቱ ሞገስ ተካ ዘፈን ይለቃል ምናምን ነገር በቃ ቁጣ አብርዶ ምናምን ባይለቅ እንኳን በእንትን ላይ መጥቶ በአል ላይ ምናምን መጥቶ የሆነ ጨርቦ ይሄዳል ወይ ደግሞ እነዚህ የአትሌቲክሱ ፓርቲ ያመለጣቸው ዘፋኞች ይሰበሰቡና አንድ ላይ ዘፈን ይለቃሉ ምናምን ስለ ኤችአይቪ ወይ ጥላውን እልፍነ ድራማ ይሰራል ምናምን ይሄ ከሚስቱ ተደብቆ ሰራተኛው የሚያስኬደው ባል ምናምን አድርጎ ይሰራል እንትን ፋርማሲ ስትሄድ ያቺ ቁንጅና ተወዳዳሪዋ ተሰጣለች እንትን አድርጋ እንደዚህ እንካ ምናምን ነገር ብላ ተሰጣለች አሁን እኮ ምንም ነገር የለም እኮ በቃ ምንም ለመጨረሻ ጊዜ ስለ ኮንዶም የምትሰማው እኮ ሁለት ፍቅረኛሞች ቁጭ ብለው አርግዣለሁ ስትሉ እንዴ በኮንዶም አረገ አይደል እንዴ ያረግ ነው ምናምን ሲባባሉ ነው እንጂ ምንም እኮ ሰምተን አናውቅም በስራት ሱራፌል እና አብነት አጎናፍር የተጣመሩበት የሙዚቃ ዝግጅት 5 ሚሊዮን ብር ወጪ እንደወጣበት ተሰማ ቤቲ ክሬቲቭ ኢቨንት ያዘጋጀው ይህ ኮንሰርት ቅዳሜ ሰኔ 14 ቀን በሚሌኒየም አዳራሽ ሊደረግ ቀጠሮ የተያዘለት ሲሆን የ1000 ብር የመግቢያ ዋጋ ተተምኖለታል በብስራት ሱራፌል አዲስ አልበም ማለፊያ ስም የተጠራው የቅዳሜው ኮንሰርት ለራሱ ለብስራት 1.5 ሚሊዮን ብር ክፍያ ሲያስገኝለት አብነት አጎናፍርም ተመሳሳይ መጠን ያለው ገንዘብ እንደተከፈለው ሰምተናል የአርቲስቶቹን ክፍያ ጨምሮ አጠቃላይ የድግሱ ወጪ 5 ሚሊዮን ብር እንደወሰደ ታውቋል እኔ እንደው ከዚህ በኋላ ቪዲዮ በቃ ከዚህ በኋላ እኔ ምንም ነገር አልሰራም ላይክ ማታረጉ ከሆነ እኔም አንድ ቀን እዚህ ፍለፊታችሁ መጥቼ እንደዚህ ነው ሞኖ ዲጋ ሕፃን ሲወለድ ራሱ እግዚአብሔር በተፈጥሮ እንትን የአልማዝ ቅርጽ ያለው 4 ማዕዘን ያደርግበታል እዚህ ጋር አለው አንድ ሕፃን አለው ከዛ እዚህ ጋር ደግሞ ትራያንግል አለው 3 ማዕዘን እዚች ጋር ታች ላይ ደግሞ ትራያንግሎቹ ኮድ ናቸው ከዚህ እንደዚህ ይላል ከታች ያለው እንደዚህ ይገጥማል መሃል ላይ ምን አለ የጀርባ አጥንት አለ እዚህ ጋር 3 ነው ይሄ ቶሎ ነው የሚዘጋው ይሄ ግን ትንሽ እስከ 18 ወር ድረስ አባዬ ማዬ ምናምን እስኪሉ ድረስ ይቆያል ለዚህ ነው ህፃናት አሁን ለምሳሌ ፈገግ ይስቃሉ ፈገግ ይላሉ በድንገት እንትን ይላሉ ለኛ ባዶ ነው እና ምን ይባላል ማርያም አጫወተችው መልአኩ መጣ ይባላል ትክክል ነው ምክንያቱም ንጹህ ናቸው በጣም ንጹህ ናቸው ይሄ ራሱን ችሎ አንድ የህፃናት ፕሮግራም ማውጣት ይችላል ለምሳሌ ብዙ ኦቲስቲክ ህፃናት እየተወለዱ ነው ብዙ ጉዳዮች እየመጡ ነው በጣም ጨምሯል ነገር ምንድነው ይሄ ነገር ማያስፈልጋልና በጣም በተሻለ አቅም እስከ 18 ወር ለልጅ ሞባይል መስጠት አያስፈልግም እጅግ አደገኛ ነገር ነው እጅግ እንደ ፖርታል ናቸው ኢቭልም ሊገባ ይችላል ቅዱስን እንደ አንቴና ነው እና የፎንታሌው እዚህ ጋር ያለው 4 ነው የእሳትን የውሃን የመሬትንና የነፋስን ኃይል ያዘ ነው እዚህ ጋር ያለው 3 ማዕዘን ነው የልብን የቃልን የስትንፋስን ስለዚህ እነዚህ የሚዘጉበት ጊዜ አለ እስኪዘጉ ድረስ ህፃናት መንፈስ ሊያዩ ይችላሉ መልአክ ሊያዩ ይችላሉ ቅዱስ ነገር ሊያዩ ይችላሉ at the same time ኢቭልም ሊመጣ ይችላል ስለዚህ በጣም ይሄ ኃይልን ጠብቀህ ልጅህን ካሳደከው በጣም ከብዙ መንፈስ የተጠበቀ ይገርማል እሱ የሚለው እንዳለ ሆኖ አሁን እናቶቻችን ምናምን ህፃን ልጅ ትንሽ ይለው ምናምን እፍ ይሉታል በትንፋሽ እዚህ እርግብግቢቱ ላይ ምናምን እና የሆነ ግን ነገር አለው ማለት ነው ያለ ምክንያት አይደለም እና ይተዋል ምናምን ባክሽ አሁን የሆነች ጓደኛዬ እንትን ያልኳትን የጠበስኳት ላስተዋውቅሽ ከሆነ ላሳይሽ ነው ፎቶዋን ግን ፈራው በአካል ከሆነ ትጮይብኛለሽ ብዬ ላይክ ድምፅሽን መስማት አልፈልግም አንዴ እዚህኛው ላይ እንድታብጂብኝ ነው ከዛ እደውልልሻለሁ አባይ እንጃ እኔ ምንም እንትን መልኳ ምንድናት ግን በእናትህ ምንድነው ግንባሯ ላይ ምኗ ላይ ንቅሳት ነው
እስቲ እንደገና እንትን ብለህ ወይ ፎቶ ተሳስታ ነው? እስቲ በደንብ አድርገህ አሳየኝ። አዎ ፊቷ ላይ ንቅሳት ያለው ሌላ ነገር እኮ አይደለም። ግን ወድጃታለሁ። በቃ ምንድን ነው የምትይኛው? አባይ አይ ትቅርብህ በኢየሱስ። ምንድን ነች እንዴ? አልፈልጋትም። አፍንጫው ብዙ ነገር አለው። ጉንጫ አገጯ ይቅርብህ ልጄ በኢየሱስ። አንተ ከወደድካት ምንም ላደርግ አልችልም። አንተ ወደድካትም መውደድ አለብኝ። ይሄ ደግሞ ትዬ ወንድሟ ነው እና አስፈሩኝ። ላይክ ልጅቷን ወድጃታለሁ፣ ግን አስፈሩኝ። እንደዚህ ናቸው ፊታቸው። ሀሉ ነው ባትሉ ምን ላድርግሽ አሁን? እንግዲህ ይቅር አባይ ይቅር፣ ጠንቅር አልፈልገውም። ኧረ በኢየሱስ ምን አይነቶች ሰዎች ናቸው እንዴ? ይቅር። ስንት ሴት ሞልቷል እንዴ በምድር ላይ። አንተ ቆየው የኔ ልጅ ምን ነው ቢቀር አይደለም። አሁን እኮ አንተ ወደድካት ምናምን ሳይሆን አንቺ አማኝ ነሽ ምናምን ከእሷ እንግዲህ አንቺ የሚያስፈራሽን ነገር ትነግሪኝ ነው እንጂ እኮ እኔ እንደወደድኩ እኔ አንቺ የምትወዳትን ነው እንደወዳት የምፈልገው እንጂ ከልብሽ የሚሰማሽንም ጮዬ ቢሆን ንገሪኝ እንዳይደብርሽ። ያንተ ሞራል ለመጠበቅ ብዬ እንጂ አባይ አልወደድኳትም። ይቅርታ አጥልኝ፣ አልፈልጋትም። አባይ ይዘህ መምጣት አይቀር እንደው ጓደኞቼ ምን ይሉሃል? ይችን እንደዚህ አይነቷን አክስቴና አንቺ እናቴና እህቷ ያልወደደችው ነገር እንትን ማለት አልፈልግም፣ ግን ወድጃታለሁ። እውነታውን ማልደብቃችሁ ማልዋሻችሁ እሷ አባይ በጌታ ናት ወይስ እንደው ከመንገድ ላይ ነው? ምንድን ናት? ኧረ በኢየሱስ ስም ምንድን ነች ይች ልጅ? ኧረ አባይ አትግባበት በጌታ በኢየሱስ ስም ተው ልጄ እባክህ። ኧረ በእናትህ እኔ እንጃ ደስ አላለኝም። ምን አልኩትና ነው? እኔ ወንድሟን ነው ሞር የፈለኩት። እሷስ ትወደኛለች እኮ ግን ወንድሟን ነው ላይክ ወንድሟን ሳይሆን እኮ ልጅቷ እኮ አበሻ ነች። ትይታ ባይዘው አብዬ ያው እግዚአብሔር ምስክሬ ሳያት እንደ ሞትኩ ነው የቆጠርኩት። ይቺን ከገባህ በእኔ በኩል ቆርጫለሁ። በቃ በሞት ነው የሚሻለኝ። በያው እግዚአብሔር በአምላክ ይሻለው ይቺን ልጅ እንዳታገባት። የሆነ ማስፈራሪያ ማስደንገጫ እንትናት። አብዬ አንተ እኮ ንጉስ ነህ፣ የእግዚአብሔር ልጅ አንተ እኮ የተወደድህ፣ አንተ እኮ ዘርህ የተመረጠ አንተ እኮ እንዴ አንተ እዚህ ላይ ትወድቃለህ? ኧረ ወይኔ በሞትኩት ዓለም ስዬ አይ ነው እኔ እኮ እንትን ምናምን እያልኩ አይደለም፣ ግን ወድጃታለሁ ልጅቷን ግን እያልኩ አይደል? የእናንተ ፍቃድ ካልሆነ ደግሞ ይቀራል። ዋናው እሱ ነው። እና ደግሞ አሁን ታስራ ነው የተፈታችው። ዓለም ስዬ ባይዘው ድሮ የነበራት ጓደኛዋ ታርጉባት ወቅታው ነው እና እሱን ያስፈራኝ ነው ማለት አባይ። እንደገና ደግሞ አንተ እንድትገልህ ነው የምትፈልገው? ጥንቅር ብሎ ይቅር። ለምንድን ነው ደግሞ ትቅርብህ? በኢየሱስ ስም ጥንቅር ትቅር። እዛው ከነምኗ እዛው ቆጠጧን ይዛ ተቀመጥ። ይሄን ልጅ እንድታገኘው አትችልም። ደግሞ እንጸልያለን ተንበርክከን ጾም ጸሎት ይዘን አይገርምም? በኢየሱስ ስም መንገዱ ይዘጋ። እውነት እግዚአብሔር ምስክሬ ነው። እኔ ይሄን ከምሰማ ዛሬ በሞት ይሻለኝ ነበር። በሕያው እግዚአብሔር ስም እንዴት እንደከፋኝ ልነግርህ አልችልም። ይቺን አስፈራሪያ እንዴት ነው ቤታችን ዘራችን ውስጥ ትውልድ ውስጥ የምትገባው? እንዴት አንተ እኮ ንጉስ ነህ። ምን አስነካችህ? ምን አየህባት? ይቺን ማስፈራሪያ ሆነች ይቺ። አባዬ የኔ ጌታ እድሜህን እንድረዝም አክብረን እባክህን። ትቅር አልፈለኳትም፣ አልወደድኳትም የኔ ጌታ። እኔ በአንተ እንትን መግባት ጣልቃ አይደለም፣ ግን እንደው ፈጽሞ እድሜዋ ማዘን ናት እና አይሆንም። በቃ በፍጹም ከአይምሮ አውጣት። በቃ እናትየው እያለቀሰች ነው። እግዚአብሔር ደግሞ ጣልቃ ይገባል፣ ይለያያል። ለምን? እኛ አምላክ አለን፣ እኛ ፈጣሪ አለን፣ እኛ አለን። በቃ የሚታደገንና እሱ ይታደገናል። ከአይምሮ ፈጽሞ እንትኗ ስዕሏ እስኪጠፋ ድረስ ነው ጾም ጸሎት ይዘን የምንጸልየው። አንተን ግን እንወድሃለን አባቴ። አሁን እንደዚህ አድርገህ አንተ ክፉ ነህ። ይህን ነገር ማምጣት ራሱ ወይኔ። አንዳንድ ግን የሚሰሩ ፕራንኮች ከወላጅ ጋር በጣም ከባድ ነው። አሁን እሳቸው ማልቀስ ጀመሩ። እናትየው ተጨነቁ ምናምን። ያው በኋላ ውሸት እንደሆነ ቢነግራቸው ውሻዎች የውበት ሳሎን አሁን ያለ ነው የምንሰጠው አገልግሎት። የውሻዎችን ንጽህና ነው የምንጠብቀው። ጥፍራቸውን እንቆርጣለን፣ እንሞርዳለን፣ ጆሮአቸውን እናጸዳለን። በዲስኢንፌክታንትና በፓውደር ፑፕ የሚያደርጉበት ቦታ ይጸዳል፣ መዳፋቸው ይጸዳል። እናጥባቸዋለን በሻምፑና በኮንዲሽነር አድርቀን መጨረሻ ላይ ኦራል ካቪቲ ስፕሬይ እናደርጋለን። ኦራል ካቪቲ ስፕሬይ ለአፍ ጠረን የሚጠቅም ነው። ጸጉር ያላቸው ውሻዎች ልክ እንደ ማልቴዝ ፑድል ደግሞ ጸጉራቸውን በስታይል እንቆርጣለን። ትልልቅ ውሻዎች ደግሞ ጀርመን ሼፐርድ፣ አላስኪያን ማልሙት፣ አውስትራሊያን ሼፐርድ እነዚህ ደግሞ ጸጉራቸው ስለማይቆረጥ ኦልሬዲ ዲሼድ ስለሚያስፈልገው እሱን ዲሼድ እናደርጋለን። ሰፕሊመንቶች ነው ያሉ ልክ እንደ ምግብ አልበላ ሲላቸው እኛ ቫይታሚን ብለን እንደምንወስደው አይነት ፓምፐርስ አንዳንድ ቦታ ይዘናቸው ስንሄድ ሽንት እንዳያስቸግረን ፓምፐርሶችን እንሸጣለን። ወተቶች አሉ ለአራስ ውሻዎች የሚሆኑ ጡጦ፣ መመገቢያ፣ መጫወቻ እነዚህ እንሸጣለን። ስም ደግሞ ፓፒ ትባላለች። ዛሬ የመጣሁት እሷን ግሮሚንግ ለማሰራት ነው። ግሮሚንግ ማለት ጸጉሯን፣ ጥፍሯን፣ እጆቿን በቃ ጠቅላላ ጆሮዋን ማጽዳት እነዚህ ነገሮች አገልግሎት ለማግኘት ነው። አሁን አንዳንድ ሰው ስንት እዚህ ድሃ በሞላበት ሀገር እዚህ ለውሻ እንደዚህ ሊል ይችላል። ግን ደግሞ ሀብታሞች አሉ። ስለዚህ እንግዲህ ልዩነቱ ስፋቱን ነው የምታዩት። ላይ ያለ ሀብታሞቹ የሀብታም ውሻ እንደዚህ ይሆናል። ሰው ሆኖ ደግሞ መንገድ ላይ ወድቆ የሚኖርበት ሀገር ሊሆን ይችላል። ሙዝ አለ ሙዝ ማንጎ አይደል እንዴ? ማንዬ ሙዝ በለው ጣፋጭነቱ ሙዝ በለው አባቴ። ኪሎ 300 ብር ኪሎ ለፈለጋችሁ ቆንጆ መልካም አሪፍ አደርግላችኋለሁ። ከዚህም ላድርግላችሁ። በቃ አድርገው ሳይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መርጠሃል። ሌላ የኔ አባት እንደውም ሌላ አድርገው ሌላ ልዩነት አለው። ሌላ ማንጎ አድርገው የበሰለ
አነስ ካሉ ከእንደዚህ ላድርግልህ። ይሄኛው አሪፍኛው ለምን እሱን መረጥክ? አሁን አስመርጬሽ ነበር እህት። አይደለም ከዚህ ሁሉ ለምን መረጥከው? እሱ መርዛለሁ እንዴ ማለት ምንድነው ችግራችሁ? እንደው ብርቱካን አድርገው እንደው ብርቱካን አድርገው ምን ለጁስ ነው ለምን የፈለጋችሁ? ለቁርጥ መንደሪን ነው ማለት ብርቱካን ያለ ነው ያለው። በቃ ይሄ አሪፍ ነው አይደል? ይሄኛው በቃ ይሁን አሪፍ አድማ። ለምን እሱ መረጥ? ውቢቱ ነሽ እንዴ? ሄሎ ጅንጀና ይላል። ውቢቱ ነሽ? ትናንት የደወልኩልሽ የደብረ እኮ ሚካኤል ዋሊ ነሽ አይደል? እኔ ነኝ ውዴ ነኝ ቆንጆ እኔ ነኝ። የሁለት ያው አክስቴ ነች አልኩሽ ማለት ነው። በጣም ይሄን ስልክ ቁጥር የሰጠሽ ማጋ ነው ጋሽ አድማሱ ጋር ነው ታች አድርጎ ሀገር በጣም ደስ ይላል። በጣም እንዴት ነው ቅድም ስደውል በጣም ከሚገርምሽ ኃይለኛችን ስመጥቶልኛል። በጣም ብር ማለት ነው ቲክቶክ ላይ ተቀድቼ ምናምን ብዬ ኃይለኛ ብር ስለመጣ ነው ብሩን ተቀባይቶኛለሽ ብዬ ሳይሆን የሚካኤለት ግን ጥምቀቱ መሀል እደውላለሁ አገኝሻለሁ ወይ ነው ከሙኑ ወይ እንደው በጣም እንደው በጣም ደስታሽ ነው ያልቻልኩት ማለት ነው። ወይ ባላጆሽ በቀረሽብኝ እንጂ በጣም ያን ለታሳይሽ ሰውነቴ ትርክክ ሲል አንቺም ትርክክ አደረግሽ። በምን በቃ ስልክ ቁጥሩን በምን ልስጠው በሚለው ዙሪያ ላይ ስልክ ቁጥሩን ሰጠሽ። በጣም ደስ አይልም? እሺ በቃ ስንት ሰዓት እንገናኝ? አሁን የሚካኤለት የሴን የሚካኤለት እዚያ ደብረ እኮ እንዲያው ስታይኝ አሁን በመልክ ታውቂኛለሽ? አዎ መቼም አልጠፋብሽም። በእርግጥ አንቺም አጠፊብኝም መቼም በእውነት እግዚአብሔር የተመሰገነ ይሁን። ግን እኔ ልጠፋብሽም ሊሆን ይችላል። ግን ያን ሳይሆን ሳጠፊብኝም ሳልጠፋብሽም አስታራቂ ሐሳብ አድርገን እንዴት እናደርግ መሰለሽ? ልክ ጥምቀቱ ማልዘደ ስደውልሽ መተሽ ልክክት ያለሽ ልክክ ሄሎ አዎ እና በጣም እንትን ነው የእናንተ ጠላ ደግሞ የቆላ ጠላ ነው የማሽላ ጠላ የገብስ እንታረግልኝ እንዳያሰክረኝ። አዎ በፈጠረሽ የማሽላ ጠላ ስለሚያሰክረ ነው ራሴም ስለማይችል። እሺ ለኔ ለየት አድርገሽ የገብስ ታረግልኛለሽ። እሺ እሺ እኔ ወዴ ነኝ ቆንጆ ደህና ደሪ። በጣም ነው እስከምንገናኝ ድረስ ያው በጣም እንደው ሁሌ ነው የሚያናግራት። እንደው ተገናኝተው ባየናቸው ጠበቃ ሰብለ በዋስ እንድትፈታ ከመሸ ፍርድ ቤት ወስኖላታል። ጠበቃዋ አንዷለም ቡኬቶ ገዳ እንደገለጸው ምናልባት ፍርድ ቤቱ ከመሸ ስለሆነ የወሰነላት ነገ ሊሆን ይችላል የምትለቀቀው። ግን በዚህ ጉዳይ ውስጥ በጣም የገረመኝን አንድ ነገር ልንገራችሁ። ሰብለ በሶሻል ሚዲያ ገጿ ባስተላለፈችው የህግ ግንዛቤ መልእክት ምክንያት በታሰረችበት ቅጽበት ጠበቃዋ አሁን ተከራክሮ የዋስ መብቷን ያስጠበቀላት አንዷለም ቡኬቶ ገዳ ደግሞ በኢቢሲ ቀርቦ ስለዛው ሰብለ ስለታሰረችበት አዋጅ ንጽህና ሲተነትን ነበር፣ ሲያብራራ ነበር። ይሄ አስገርሞኛል። ጠበቃዋና የሷ ጠበቃ አንዷለም ቡኬቶ ወይንም ሁለቱ የህግ ባለሙያዎች በወጣው አዋጅ ላይ ፍጹም የተለያየ አመለካከትና አቋም እንዳላቸው ተረድቻለሁ። ግን ያስገረመኝ ነገር አለ። አንዷለም እንዴት ይህንን ህግ ሊደግፍ እንደቻለ እኔ አልገባኝም። ለመርማሪ ፖሊሶች ያልተገደበ መብት የሚሰጠን ይህንን ህግ፣ ሰዎችን ለሰብአዊ መብት ጥሰት የሚያጋልጠን ይህንን ህግ እንዴት ሊደግፍ እንደቻለ አልገባኝም። ኤኒያው ግን ጠበቃ ሰብለ በዋስ እንድትፈታ ፍርድ ቤት ወስኖላታል። እንግዲህ ህጉ ታስራለች ጠበቃ ሰብለ። ሁሌም እዚህ የሷን ቪዲዮ እያመጣ እናያለን። ህጉ በትናንትናው ቪዲዮም አውርተናል። እንግዲህ ለመርማሪዎች ሙሉ መብት የሚሰጥ ነው። ከሞት በስተቀር እንደፈለጉ አድርገው አንድን ጉዳይ መመርመር እንዲችሉ ነው። እሱን ነበር ተናግራ የነበረው። በሱ ምክንያት ታስራለች። እንግዲህ አርብ ነው የታሰረችው። አድራለች አርብን። ዛሬ ቅዳሜ ትፈታ ይሆናል። ብዙ ድሮ ደግሞ በምናውቀው ቅዳሜና እሑድ ከእስር ቤት መውጣት የለም ነበረ። አሁን ግን ሊኖር ይችላል፣ አላቅም። በአዲሱ ነገር ምናልባት ልትወጣ ትችላለች። እና የእሷ ጠበቃ ግን ይሄንን ህግ ጥሩ ነው ብሎ ቲቪ ላይ መግለጫ እየሰጠ ነው እያለ ነው። እንዴት ነው ጥብቅና የሚቆምላት ታዲያ? ሰው ፈለጋ ስትዞሪ ነበር። አንዴ ሳውዲ፣ አንዴ ባዳል ሮላንዶን አገኘሽው? ማን አገናኝቶኝ? አረ የት ነህ? ማን አገናኝቶኝ?
የሚገርምሽ ነገር ግን አንዳንዴ ባይዘው ምን እንደተረዳው በህይወቴ እንደ ቀልድ አንቺ የምታወሪው ነገር የት እንደሚደርስ አታውቂው። እኔ እንደ ቀልድ ነው በቃ ከሬስቶራንት ምን ነበር እኔ ብቻ ሬስቶራንት ነበር ስሙ ጠፍቶብኛልና ከዛ ሬስቶራንት ስወጣ እንዳጋጣሚ እዛ የሀበሻ ኮሚኒቲ የነበሩት እነሱ ሆነው ምናምን እንዴ እንትና እኮ በዛ ላይ አብዱኪያርም እዛ ነበር የሱሱ ቁላ ምናምን ብዙ ቦታዎችን እንትን ብያለሁና እየነገሩኝ አብዱኪያር እኮ እዚህ ነበር ጓደኛቸው ምናምን ነውና በቃ እንደዚህ እየነገሩኝ ከዛ ክርስቲያኖም እኮ እዚህ ነው ያለው ምናምን ኧረ እባካችሁ ከዛ ሪፋን ያረኩት በቃ በኔ ለቀልድ ነው ያልኩት ግን ባራለው ነው በጣም ሳቂው ላይ የመጣ እኮ ነው ያልኩት አይ እንፈልገዋለን ግን በነገርሽ ላይ እንፈልግ ግን አዎ ግን ይመስለኛል ሳስበው አይ እናገኝ ለዜሮ ቪዲዮ ነበር የፈለኩት ለዜሮ ቪዲዮ ትለያለሽ የተከፈተው ነገር የሚያመጣው ገቢ የመጀመሪያው ሙሉ 5 ሳንቲም ሰላስከር ወደ ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸው ልጅ ለመምጣት ቃል እገባለሁ። አሁን ግን ለሆነ ልጅ ለተደረገልኝ ያው እኔ ብዙ ሰው ያውቀዋል እኔን ጉዳይ ብዙ የኢትዮጵያ ሕዝብ እኔን ጉዳይ ላይ ተረባርበዋል። ብዙ ነገሮችን አድርጓል። በመሰልሰል ይገኛሉ በተለያየ አይነት መንገድ እና አሁን ምንድን ነው ያደረኩት ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ። ሰሞኑ እንግዲህ በየማህበራዊ ሚዲያው አይታችሁታል። እንግዲህ የፋና ቀለማት ሆስት ነበረ። ከዛ ደግሞ የግሉም ቻናል ነበረው። ጎበዝ ጋዜጠኛ ነበር እና በዚህ ጭንቀት ምክንያት ጸበል ላይ ነበር። ብዙ ሰዎችም አቅቶኛል ልጆቼን ቤት ትቼን የመጣሁት ባካችሁ አግዙኝ ብሎ በጣም ብዙ ሰዎች ደጋግ ኢትዮጵያውያን እና ኤርትራውያን አግዘውት በጣም ጥሩ ላይ እንዳለ በመሃል እየመጣ አፕዴት ሲያደርግ ነበር። ይሄው አሁን ለዚህ በቅቶ ተሽሎት ድኖ ደግሞ እሱም ደግሞ ካለው ላይ ለህንፃ ማሰሪያ ይሆን ዘንድ 100,000 ብር ሰጥቶ ታይቷልና በጣም ይሄ በጣም ትልቅ ነገር ነው። በጣም ትልቅ እና እንኳን እግዚአብሔር ማረ ነው። የልጅ እናት ሆናለች። የድምፃዊ ታምራት ደስታ ልጅ ዘማሪ እድላዊት ታምራት ደስታ በዛሬው ዕለት እንግዲህ የልጅ እናት ሆናለች። ጥንዶቹን ኮሜንት ላይ የገባችሁ እንኳን ደስ ያላችሁ ብላችሁ ጻፉላቸው። መልካም ምሽት። እንኳን ማርያም ማረችሽ፣ እንኳን ለዚያ በቃሽ ነው። አባቷ ደግሞ ኖሮ ይሄን ቢያይኖረው በጣም ትልቅ ነገር ይሆን ነበር። እንግዲህ አልሆነም። እግዚአብሔር እንግዲህ አይሳሳትም ነው የሚባለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።